ቋንቋ ነው ይሄ? ይሄን የምታውቋላችሁ? እስኪ ይሄን የምታውቋላችሁ ወይ? አንዳንዶቻችሁ እኮ ኢትዮጵያ የምትመስላችሁ በቃ አማራ፣ ኦሮሞና ትግራይ ብቻ ትመስላችኋለች አይደል? ክብራትና ክብራት፣ ቀደም ሲል ያደመጣችሁት ሙዚቃ ምንኛ ነው? የሚያውቃል እዚህ ውስጥ የሚያውቃል? በጣም ይገርመኛል። እዚህ ውስጥ ታውቃላችሁ? ይሄ ያሁኑ ቋንቋ ምንኛ ነው? ምንኛ ነው? ወላይትኛ አይደለም። ኦኬ ገምት። በቃ ሶስት ነው አይደል የሚመስላችሁ? ለእናንተ በቃ ኢትዮጵያ የምትመስላችሁ በቃ ሰፈራችሁ ነው አይደል የምትመስላችሁ? እዛ ያለበት ተወልደ ያደግበት ነው። ሲዳምኛ አይደለም ኖ አላውቀውም። ኦኬ ሲዳማ አይደለም፣ ጋሞ አይደለም፣ ሲዳምኛ አይደለም፣ ከፋ አይደለም። ሉክ አንድ ሰው እንኳን እስካሁን የሚያውቅ የለም። ጋምቤላ አይደለም፣ ደራሺ አይደለም፣ ሸኒኝ አይደለም፣ ኮንሶ አይደለም፣ ጉሙዝ አይደለም፣ ኮንታ አይደለም። እንደ ሴም ጋር እነዚህ ሰዎች መጥተው ስለ ኢትዮጵያ ያወራሉ። አይገርምም? እንደገና እነዚህ ሰዎች መጥተው ደግሞ ኢትዮጵያን ታቋታላችሁ? ክብራትና ክብራን፣ ቀደም ሲል ያደመጣችሁት ሙዚቃ የምንድን ነው ተጠይቃችኋል። መልሱን ቁጭ አድርግ። ካልሆነ ከኢትዮጵያዊነት መዝገብ ላይ ሰርዘሃል። ማንህም ለምን አትሆንም? ማንህ ቅድሙ ኦኬ ልዩ ኦኬ የቅድሙ ሙዚቃ ምንድን ነው? የሙዚቃው ምንድን ነው? ኦኬ ደግመዋለሁ። በደንብ ስሙ። ይህን ሙዚቃ በአግባቡ የመለሳችሁትን ስም ዝርዝራችሁን ጠራለሁ። በአካል ባገኛችሁ በጥፊ እኔ ሃይማኖታችሁን ባስቀይር ደስ የሚለኝ ለዛ ነው። መንጋጋን እየመታሁኝ ሃይማኖትን ባስቀይር። አካባቢን ብቻ ላይ ወጥታ አታውቅም። ወደ ሌላ አካባቢ ኢትዮጵያውያን እንዴት እንደሚኖሩ አታውቅም። ትመጣለህ፣ ሚዲያ ትይዛለህ፣ በቃ ኢትዮጵያ ምናምን ትላለህ። አብዛኞቻችሁ አታውቁም። በነገራችን ላይ 80 በመቶ 90 በመቶ ፖለቲከኞቻችን ሀገራቸውን አያውቁም። ታውቃላችሁ አይደል? ከኔ ጋር በአካል የተገናኘ ሰዓት አለቀን። እያየህ ገባበት። ኦኬ ስም ዝርዝራችሁን ለጥፋለሁ። ኢትዮጵያን ሳታውቅ አያሳፍርም? ያሳፍራል። እሺ ኦኬ ስማችሁን ጽፋለሁ። ኦኬ የኔ ግል አስተያየት ልስጥ። ሎጂካሊ አሁን እንዳነኩት በቃ የራሴን አጭር አስተያየት ልሰጥ ነው። እሺ ሎጂካሊ ራይት ነው። እየሆነ አይደለም ወይ? ልክ ነው፣ እየሆነ ነው። ኮንሰንሰስ በማህበረሰብ ውስጥ ተፈጥሯል። አይመለከትም ከኔ ውጣ የሚለው ነገር ተፈጥሯል። ይሄ ነገር ችግር ሆኗል። ግን ደግሞ ይሄንን ችግር የምፈታው በቅጽበት ህገ መንግስቱን ሪቮክ በማድረግ ኤትኒክ ፌዴራሊዝምን ሪቮክ በማድረግ የክልል አወቃቀርን ሪቮክ በማድረግ ደግሞ አይደለም። አሁን የዜገኛ ፖለቲካ ችግራቸው ምንድን ነው? ይሄ ከሆነ ችግሩ ቶሎም ይሄን መንቀል ይቻላል ብሎ ነው ቢያስቡትና በጊዜ ሂደት ነው ሁሉም ነገር የሚሆነው የሚል ጥቆማ ለመስጠት ነው። እንዳልከው ሰፊ ውይይት ከተካሄደ ብዙ ፖይንቶችን ይዘን እንመጣለን። ግን መታሰብ አለበት። ልክ ነው። ወደ ቅድሙ ሶስተኛው ሀሳብ ልመለስ። የአሰብ ወደብ እና እንደውም አንተ ሞር ያነሳው ከሳውዲ ጋር አያይዘ ነው። ግን ብዙዎቹ የአሰብን ጉዳይ ቀጥታ ከመንግስት ጋር አያይዘው ብልጽግና ጋር ነው ጨዋታውን የያዙትና በነይታ
ይዘት ያለው ነገር የቀረበው ከሴኩሪቲ አንጻር ነው። የአሰብ ጉዳይ የሴኩሪቲ ጉዳይ ነው። ብዙዎች የኮሜርሻል ነገር ስላረጉት አይ የሚቀጥለው መንግስት ይሄኛው ይቅርታ አሌክስ ፖዝ ላድርግ ደቂቃ። ቅድም ያነበብኩት አንቀጽ 46 ነው ያልኩት የተሳሳተ ነው። አንቀጽ 40 ንዑስ አንቀጽ 3 ላይ ነው ያለው። ለአድማጭ ተመልካች ማስተካከያ ርስት ብዬ ነው። የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። ስለዚህ አንቀጽ 40 ነው 46 ሳይሆን በዛ ማስተካከያ ርስት ብዬ ነው። ቀጥል አሌክስ። ያ እና የአሰብ ጉዳይ ብዙዎች በኮሜርሻል ብቻ ስለሚያስቡት ለኢትዮጵያ ካለው ጠቀሜታ አንጻር መያዝ የለብንም ወይም ደግሞ መከለል የለብንም ከወደቡ መራቅ የለብንም ከሚለው አንጻር ብቻ ስለሚያዩት ነው እንጂ በዋነኝነት አሁንም በፌደራል መንግስትና በኤርትራ መንግስት መካከል ልዩነቱን የፈጠረው አክሰሱ የኮሜርሻል አክሰስ አይደለም። ያ በዋነኝነት ኤርትራ እንደሚጠቅም ኤርትራኖች ሳያውቁ ቀርተው አይደለም። ነው ኦብቪየስሊ ኢትዮጵያኖችንም ይጠቅማል። ግልጽ ነው ይሄ ነገር። ግን ዋናው የጭቅጭቃቸው መንስኤ የሴኩሪቲ ኃይሎችን እዛ ላይ የኢትዮጵያ መንግስት ማስቀመጥ የለበትም ነው። ይሄንን ሁሉም ማዕቀብ እንዲይዝባት ደግሞ የሻዕቢያ መንግስት አጥብቆ ሰራ። ላለፉት 2 ዓመታት የነበረው እንቅስቃሴ ከዚህ ከሶማሌላንድ ጋር ተያይዞ ከሶማሊያ ጋር ተያይዞ ከኢጅፕት ጋር ተያይዞ እየተሽከረከረ ያንን ሰራ። ይህንን ሀቀኛውን መናገር መቻል አለብን። እኔ እንዳልኩ ይሄን መንግስት ለመጣል እየሰራው ነው። ግን ይህንን ሀቅ ክደ የምትነሳ ከሆነ ቅድም አንተ ደጋግመ የምትጠይቀው ጥያቄ የሚመጣው አንተ ስልጣን ላይ ብትሆን ምን ታደርጋለህ ሲባል አሁን ያለውን ሀቅ በመካድ አይደለም። አሁን ያለውን ሀቅ ምክድ ከሆነ ነገም አንተ አትታመንም ነው አይደል? ነገም አንተ ፕራክቲካል በሆነ መተግበሪያ በሚያስፈልጋቸው ውሳኔ መስጠት ጠበቅ ቦታ ላይ የተሳሳተ ውሳኔ ትሰጣለህ ማለት ነው። ሳይድ የያዘ ሌላን ያገለገለ ምናልባት ሌሎችን ኃይሎች ከውጭ ያሉ ኃይሎችን ሊጠቅም የሚችል ማለት ነው። እና በዋነኝነት የሴኩሪቲ ጉዳይ ነው ማለት ነው። የኢትዮጵያ መንግስት ባህር ኃይል አግኝቶ የፈለገውን መሳሪያ የሚያወጣበት ካለማንም ቁጥጥር ካለ ሶስተኛ ወገን ቁጥጥር የራሱን ነገር የሚያደርግበት ይሄ ናሽናል ሴኩሪቲ ነው። ይህን ከግምት ውስጥ ማስገባት ያስፈልጋል። ይሄ አይ ነገኛ እንትን ላይ ከመጣ የኤርትራ መንግስት ይፈቅዳል የምትለው አይደለም። ዛሬ ለምን አይፈቅድም? ትናንትና ነገ እንዴት ይፈቅዳል? ዛሬ ካልፈቀደ ነው አይደል? አንተ የተሻለ ህዝብ ስለሆንክ ነው። እንደውም አንተን አይፈርሃም፣ እኔ እንደ አማራ ነው። እኔ እንደ አማራ ይፈረኛል ብዬ አስባለሁ። የኤርትራ መንግስት ጸረ አማራ ነው፣ ሻዕቢያ ማለት ነው። ጸረ አማራ ነው፣ ጸረ ኢትዮጵያ ነው። ይሄ ግልጽ ነው። ስለዚህ ለእኔ ማለት ሌሎቹ ሲጎዘጎዙ የምናይ ስለሆነ ብዙዎቹ የሚቀርባቸው ይመስላቸዋል። አንዳንዱ ሻዕቢያን ለማትረፍ የሚታገል አለ። እንዴት ሻዕቢያን ለማትረፍ ትታገላል? የኤርትራ ህዝብ አይቃም። ሻዕቢያን ለማትረፍ እኮ በቃ የመረጠው ህዝብ ነፃነት ባርነት ብሎ የመረጠው ህዝብ እኮ በቂ ነው ያንን ለማትረፍ። እንዴት አንተ ያንን ለማትረፍ ትጋጋጣለህ? በኤኒ ሚንስ ማለት ነው። ከዚህ ከሳውዲ አረቢያ ጋር ተያይዞ እኔ ማስፈራሪያ ነው ብዬ ነው የማስበው። ምክንያቱም ለሳውዲ ምንድነው ቤኔፊቱ? ለሳውዲ አረቢያ ምንድነው ኮስት ቤኔፊት አናሊሲስ ቢሰራ ምንድነው ሊያገኙ የሚችሉት? መቼም በዛ በኩል እነሱ የንግድ መረብ ሊዘረጉ አይችሉም። ምክንያቱም ዋነኛ ተጠቃሚ የምትሆነው ኢትዮጵያ ነች። ከኢትዮጵያ ጋር ሰላም ከሌለ ሳውዲ አረቢያ ምንም ተጠቃሚነት አይኖራትም ማለት። ምክንያቱም የራሷ ወደብ አክሮስ አላት አይደል? የራሷ ሰፊ ወደብ አላት እኮ ቀይ ባህር ላይ። ስለዚህ እዚህ ቦታ ላይ የምትይዘው ሰምሃው ፕሬዠር ለመፍጠር ነው። የፌደራል መንግስት ላይ ፕሬዠር ለመፍጠር ነው። ኤርትራ ነች የሚጫወተው። ኢትዮጵያ በአጭሩ አሰብን ካልተጠቀመችበት አሳ ነው የምታወጣበት ወይ ዝም ብለሽ እንትን ነው የምትሸናበት? ሌላ ምን ጥቅም አለው? ወዴት ነው የምትሄደው? እሱን ነው የምልህ እኮ ኦንሊ ቲንግ ሊያከራዩ የሚችሉት ለናቫል ቤዝ ነው። ናቫል ቤዝ ደግሞ በታሪክ ያየናቸው ሀገሮች ኤርትራ ወደብ ላይ አሰብ ላይ ናቫል ቤዝ የያዙ ሀገሮች ሁሌ እየሸሹ ነው የሚሄዱት። ራሻን መታ ወደ ላይ ነው የወጣችው፣ ወደ ሱዳን ነው የሄደችው። ስለዚህ በጣም ቤኔፊት የሚኖረው እንዳልኩ ሰፊ ህዝብ ላለውና ሰፊ ቁጥጥር ሊኖሩ የሚችለው እነዚያ ጥቃቅን ሀገሮች ኤርትራን ጨምሮ ጅቡቲ፣ ሶማሊያ እና ሶማሌላንድ የምንላቸው ሀገሮች ሁሉ ደህንነታቸው ሊጠበቅ የሚችለው 150 ሚሊዮን የሚገመት ህዝብ ያለው ኃይል እዛ ቦታ ላይ ቁጥጥር ሲኖረው ነው። ይህን ከግምት ውስጥ ማስገባት አለበት። የእነሱም ደህንነት የሚጠበቀው እንደዛ። ኤርትራ ቁጥር ኖሯት የእኛን ደህንነት ብታስጠብቅ ሊኖረው እኔም ቦታ አደረግ ነበረ። ግን በ4 ሚሊዮን እንዴት ነው እናንተን ደህንነት የምታስጠብቀው? እየጠላችህ በዛ ላይ እና ይሄን ነገር ማወቅ መቻል አለብን። ሁላችን ከግምት ውስጥ መግባት አለበት። ከዚህ ከምንድን ነው ከየመን ጋር ተያይዞ ደግሞ ያለው ትልቁ ችግር የዚህ የሁቲ አማጽያን ጉዳይ ነው። አሁን ብዙዎች የሻዕቢያ መንግስት ድጋፍ ስላለው ከኢጅፕትም ከኢራንም ከራሻም ይላሉና ብዙዎች ያልገባቸው የመጨረሻዋ ፊሽኳ ስትነፋ የጦርነቷ ቀን ማለት ነው ስትነፋ ኢቭን ሳውዲ አረቢያ ለኤርትራ ለሻዕቢያ መንግስት ድጋፍ ታደርጋለች የምትባለው ሀገር ራሱ በተለይ ከሁቲ ጋር ባለው ግጭት
አይ ቲንክ አሜሪካም ሁቲ ላይ ያላትን አቋም ይታወቃል። እንደውም አሁን ላይ ትናንትናና ዛሬ ከፍተኛ ጥቃት እያደረሱ ነው የሁቲ አማጽያን ላይ የአሜሪካ ናቫል ቤዝ ማለት ነው። ስለዚህ ሳውዲና አሜሪካ ተመሳሳይ አቋም ነው ያላቸው ሁቲ አማጽያን። የፌዴራል መንግስት ደግሞ በተለይ የዚህ የሻዕቢያ መንግስት መወገድ አለበት የሚለው የሪጅም ቼንጅ የሚለው የዌስቶቹን እንቅስቃሴ የአሜሪካንን አቋም አይ ቲንክ የገመገሙ ይመስለኝ ብዙዎች በዛ ሲሄድ ያሉት ኢቨን ሳውዲ አረቢያ ትረዳናለች ብሎ የሚያስቡ አካላቶች ማለት ነው። ሳውዲ አረቢያ ፍሊፕ ልታደርግ ትችላለች፣ ልትጠመዘዝ ትችላለች፣ ወይም ደግሞ በተለይ ኤርትራን በፈለገችው መርዳት ትችላለች አንቲል ደዋር ማለት ነው። ምክንያቱም ዋሩ በተነሳበት ሰዓት ላይ የአሜሪካ ውሳኔ ግልጽ ስለሚሆን ማለት ነው። የእስራኤልን ማንሳት እንችላለን። እስራኤልም የሁቲ አማጽያን እንቅስቃሴዎችን መቆጣጠር ትፈልጋለች። እዛ ቦታ ላይ በቅርበት መቆጣጠር ትፈልጋለች። አሁን ደግሞ የምናየው የፌዴራል መንግስት ከእስራኤል ጋር የዚህ የጌዲዮን ጢሞቴዎስ ግንኙነትን አይተናል። ስለዚህ ይሄ ምናልባት ነገሮችን በየትኛው ሳይድ አለ ማስ ምን ይጠቀማል እዛ ቦታ ላይ በሚያደርጉት ነገር ምን ይጠቀማልና አይ ቲንክ እንደ ኢትዮጵያ ሞር ቤኔፊት የሚኖረው ለኢትዮጵያ ነው ብያስባለሁ። እዛ ምስራቅ አፍሪካ ላይ የዛን አካባቢ ወደብ በአክሰስ ማግኘት ማለት ነው ከሌሎቹ የተሻለ ከእስራኤልም ይሁን ከሳውዲ አረቢያም የተሻለ ሞር አክሰሱ ሴኩሪቲን ለማረጋገጥ እና ተጠቃሚ ለመሆን አይ ቲንክ ለኢትዮጵያ ያገለግላል ብዬ አስባለሁ። ከዛ በተረፈ የዚህ ቅድም አንድ ትዊስት የተደረገ ነገር አለ። አሁን የነጌታቸው ረዳ ቡድን ከነ ደብረጽዮን ጋር ያለውን ስለሆነ ያንን የፌዴራል መንግስቱ በፕሪቶሪያው ስምምነት ማዕቀፍ ውስጥ አስገብቷቸው ይሄንን ችግር ለእናንተ ወግኜ ይፈታለው ካላቸው አብሮ ሆነው ኤርትራን የሞጋት ኤርትራን ወይም የሻዕቢያ መንግስት ይወጋል የሚል እንትን ያቀርቡ አሉ። እና ለእኔ የሚታየኝ ህወሓትና ፌዴራል መንግስት አንድ ላይ ሆኖ ኤርትራን ስለሚወጋ እንደ አማራ ኤርትራን እናግዝ የሚመስል ፎርሜሽን ነው ለእኔ ቀረበኝ። ምክንያቱም ያ ስለማይሆን ደብረጽዮን ፌዴራል መንግስት ፕሪቶሪያ ላይ በተፈራረመው መሰረት ልክ እንደ ደብረጽዮን እንደ ጌታቸው ረዳ የአገሪቷን ነባራዊ ሁኔታ ከግምት ውስጥ በማስገባት የፕሪቶሪያ ስምምነቶችን ተፈናቃዮችን በማስመለስም ሆነ የዚህ የወልቃይትና የራያ ጉዳይ በተቀመጠለት የህገ መንግስት አካሄድ ምክንያቱም የፌዴሬሽን ምክር ቤቱ እናገኘው ተሻገር በግልጽ አስቀምጦታል። ይሄ ምንድነው የሚባለው ቮቲንጉ ወይም ደግሞ ሪፍረንደሙ ያንን ተቀብሎ አልሄድም ነው አይደል? እነ ደብረጽዮን እኮ በጉልበት አስፈጽማለሁ፣ በጉልበት ወልቃይትና ራያን ይይዛለሁ። ስለዚህ በተአምረ ነው አይታየኝም የወልቃይት ማን ነው የነ ደብረጽዮን ቡድን ከፌዴራል መንግስት ጋር በጋራ ሆኖ እሰራለሁ የሚል ወልቃይትና ራያ ፕሮሚስ ተደርጎልኝ በፌዴራል መንግስቱ። አንደኛ ፌዴራል መንግስቱ ያ አውቶሪቲ የለው ፕሮሚስ የሚያደርግበት ለሱም ቤኔፊት አይሰጠውም። ግን ሰምሃው በተለይ የአማራ ኃይል ከሻዕቢያ ጋር እንዲሰራ የሚፈልገው አካል በግልጽ ስለነገርናቸው በተአምር የሻዕቢያ ኃይል ከህወሓት ጋር ይሰራ በተአምር ከአማራ ጋር ይሰራ። ስለዚህ ያንን ስላልን አሁን ምን አይነት ጌም መጫወት ሪቨርስ ሳይኮሎጂ የተጫወቱ ያሉት ኦኬ የህወሓት ኃይል ከፌዴራል መንግስት ጋር ስለሚሰራ አሁን እስከ ሻዕቢያ ጋር ሰራለ የሚል ጥያቄ ነው እየቀረበ ያለው። እንደዛም ሆኖ አይሆንም ነው። አመሰግናለሁ ቴዲ። ቴንክ ዩ። አይ ቲንክ የኢትዮጵያ ፖለቲከኞች ማድረግ ያለባቸው የማስበው ከሻዕቢያ ደጋፊ አፍቃሪ ሻዕቢያ ፖለቲከኞች ጋር ስትገናኙ ፕሮፓጋንዳ መጥፎ ነው። ከልጅነት ጀምሮ በሬዲዮ በጋዜጣ በየጎዳና ላይ ስብከት ከሰማ መጥፎ ነው። አይታይህም አንድ ነገር ፈረስ ጋር እንዲህ ነው። ሀገራችን ላይ ግራቀኝ እንዳይ እዚህ ጋር ጎማ ይደረግበታል። ማስረዳትም አለብን ብዬ አስባለሁ። ቀስ ብለን ኢትዮጵያና ኤርትራ አንድ ይሁኑ ማለት አይቻልም። ኤርትራን ማክበር ያስፈልጋል። ሉዓላዊ ሀገር ናት። በተረፈ የኤርትራ ፖለቲከኞች አንድ ያልገባቸው ነገር 20 በማይሞሉ አምባገነን ፖለቲከኞች ታፍነዋል። አሁን ወጣቱ ትውልድ ማወቅ ያለበት ኤርትራ አንዳንድ ጊዜ አይታችኋል፣ የሚቀረጹ ቪዲዮዎችን አይታችኋል። አስመራ ምን እንደምትመስል፣ ከተማው ምን እንደሚመስል፣ ህዝቡ ምን እንደሚመስል። ለአንድ ሳምንት ከኢትዮጵያውያን ጋር የትኛውም ምን አይዶን ኬር እኔ እንደ ሀገሬ ነው ማስበው። ፋኖም ይምጣ ኦነግም ይምጣ የትኛውም ኢትዮጵያን የሚያስተዳድር ኃይል ለአንድ ሳምንት ከኤርትራውያን ጋር ቢሰራ ኤርትራውያን ይለመልማሉ። ጀስት ለአንድ ሳምንት
ይህን ግማሹ ምን አገባ ምናምን ሊል ይችላል ምናምን፣ ግን ማስተማር ያስፈልጋል። ልክ በፕሮፓጋንዳ የገባ ነገር በፕሮፓጋንዳ ነው የሚወጣው። እስኪ አንድ ዓመት $1 ቢሊዮን ኤርትራውያን ቢያገኙ ማለት ነው። በዚህ $1 ቢሊዮን ስንት አይነት ኢንፍራስትራክቸር ይሰራሉ? እኛ ብዙ ክልሎች አሉ፣ ብዙ ህዝብ አለን። እኛ ተጨማሪ ኤርትራን አይደለም የምንጨምረው፣ ግን በጋራ ስለመስራት እንዴት ሰው አሁን ከጦርነቱን ትታችሁ በጋራ ስለመስራት እንዴት ነው ሰው የማይነጋገረው? ለምሳሌ የፋኖ ደጋፊዎች እኛ ስልጣን ብንይዝ ከሻዕቢያ ጋር ወይም ደግሞ ከኤርትራውያን ጋር በዚህ መንገድ የብልጽግና መንግስት እየሰራ ስላልሆነ እኛ ግን በዚህ መንገድ እንሰራለን። የባህር በር የምናመጣው በጦርነት ሳይሆን በሰላማዊ መንገድ ነው። ኦነግ እንኳን የክልል ፓርቲ ነው። 4 ኪሎ ገባለሁ ሲሉ ሰምቼ አላውቅም። ሌላ እናት ፓርቲ ሊሆን ይችላል፣ ኢዜማ ሊሆን ይችላል። ስልጣን ብትይዙ ከኤርትራ ጋር እንዴት ነው ለደጋፊዎቻችሁ እንዴት ነው የምትናገሩት? ብልጽግና እንደምታውቁት በፎሬን ፖሊሲ በጣም ብዙ ጊዜ የመክሸፍ ነገር ነው የገጠመው። እናንተስ አሁን ስልጣን ስትይዙ እኔ እኮ እንደ ሀገር ነው ጥያቄ ይጠይቁ ያሉት። እኔ አሁን የሚያሰጋኝ እናንተ ጋሳ ስልጣን ስትይዙ እንዴት ፎሬን ፖሊሲያችሁ እንዴት ነው የሚሆነው? ምንድን ነው በእጃችሁ ያለው አማራጭ ሀሳብ? ይህን እንዴት ነው የማታስቡበት? ስለዚህ የባህር በር ስናገኝ ከኤርትራውያን ጋር የምንሰራው በዚህ መንገድ ነው፣ ሰጥቶ በመቀበል መርህ። ኢንተርኔት ከሌላቸው ኢንተርኔት እንሰጣለን። ፓወር ከሌላቸው ፓወር እንሰጣለን። ፈርታይል የሆነ ላንድ የላቸው መሬት እንሰጣለን። ይህንን ብትነግራቸው አይ ዶንት ቲንክ እምቢ የሚል ኤርትራዊ ያለ አይመስለኝም። እንዴት እምቢ ይባላል? ካልሆነ ኢትዮጵያ ከሌለች እኮ አሰብ ወደብ እኮ ምን ያደርግልሃል? ምን ዕቃ ምን ለጅቡቲ አታጓጉዝ፣ ጅቡቲ ወደብ አላት። ለሶማሊያ አታጓጉዝ፣ ሶማሌ ወደብ አላት። እኛ ነን እዛ ጋ ያለ ነው። አሰብ የሚሆነው አብረን ከሰራንበት ነው። አይ ቲንክ ፖለቲከኞች ይህን መናገር አለባችሁ። እና አሁን እዚህም እዛ የሚሰማው ይህ ጦረኛ ሚሊታንት የሆነ ማይንድ ስለሆነ ያለን በቃ ውጊያ ነው እየተሰማ ነው። እና እስኪ ከውጊያ በዘለለ ደግሞ ከውጊያ በተቃራኒ ያለውን ሀሳብን ማንሸራሸር የምንለማመድ ለማለት ያለው አሌክሶ ቴንኪው። ወደ ሞሼ ልምጣ። 8 ደቂቃ ነው እንድን ቴዲ ቴንኪው። አሁን ያነሳኸውን እንትን ልበል እንደ 1 ደቂቃ ስጠኝና ሰዓቴን ግን እንዳትቆርጥብኝ። እኔ በግሌ ከሱዳን ጋር፣ ከኤርትራ ጋር፣ ከኬንያ ጋር፣ ከሶማሊያ ጋር እንደ አማራ እንደገና ደግሞ እንደ ኢትዮጵያም ሊኖረን የሚገባን ግንኙነት የቀጠናውን የኢኮኖሚ፣ የዲፕሎማሲ፣ የሶሾ ፖለቲካል ግንኙነት ላለፉት ስፔሻሊ ከ4 ዓመት ከ3 ዓመት በፊት እጽፍ ነበርና ፌስቡክ ላይ ሌላም ቦታዎች ላይ ጽፌ ቢያስቀመጥኳቸው ነገሮች አሉ። ስፔሻሊ አሁን ድረስ እስከሚታዩ መንገራገጮች ድረስ ማለት ነው። እና በግል የአማራን ፖለቲካ እንረዳለን የሚሉ እናወራለን ሳይሆን እንረዳለን የሚሉ ሰዎች የተዘጋጁበት እንዳሉ እኔ ማውቃቸውም ሰዎች አሉ፣ በጽሁፍም ደረጃ። ምናልባት እዚህ ቦታ ላይ እድሉ ደርሷቸው ስላልመጡ ወይ አንዳንዶቹ ደግሞ ኤሪያው በሌሎች ሰዎች ስለተያዘባቸው ይሆናል እንጂ በደንብ አድርገን የቀጠናው ፖለቲካ ከኢትዮጵያ አንጻር ከአማራ አንጻር እንዴት እንደሚቃኝ ማሰብ እንችላለን እና ያሰብንበትም አለ። እሱም ለማለት ነው። ሌላ ጊዜ በደንብ ከፈለክ ደግሞ ዲቴይል ሰነዶቹን ይዤ ሰውም ጋብዤ አብሮ በዚህ ጉዳይ ላይ በደንብ እንድናወራ እድሉን ካመቻቸ ደስ ይለኛል። አንዳንዴ የሚገርመኝ ነገር አለ። ፋኖ የሚል ስም ተሸክመው ማለት በአሁን ሰዓት ላይ አሁን ጦርነት አለ፣ አክቲቭ ጦርነት አማራ ክልል በፋኖ ኃይሎች እና በአብይ መንግስት መካከል። ያ ማለት ፋኖ የሚል ስም ይዘ ወደቡ አብይ የጦር መሳሪያ ቢያስገባ በቀጠናው ጠንካራ ሚሊተሪ እንዲኖረን ነው ምናምን ብለ መዘባረቅ አያስፈልግም። ምክንያቱም ጦርነት ውስጥ ያለ አንተ ደግፏለሁ ብለ ስምህ ላይ አንጠልጥለህ ያስቀመጥከው ድርጅት ጦርነት ውስጥ ሆኖ ጥቅሙ ለኢትዮጵያ ነው መሳሪያ ቢገባ ብትለን ያላምንህም ወይ አንደኛውን ጎራ ለይ። ምክንያቱም አንዳንዶቻችን እንተዋወቃለን። ከትዊተር ጀምሮ ኦነግ ሆናችሁ ተሟግተናል። የዛሬ 4-5 ዓመት ኦነግ ሆናችሁ ተሟግተናል። ስም መጥራት ስለማልፈልግ ነው። ከዛም በኋላ እንዴት አክሰለሬት እንደምታደርጉ እናውቃለን። በግልም ሰሞኑን ኦነግ ሆነው ተሟግተው አሁን ፋኖ ሆኖ ይመጣሉ። ታዲያ ይህን ካልጠቀስ ታዲያ መቼ ልጠቅስ ነው? አሌክስ ፋኖ የዛሬ 2 ሳምንት እና 3 ሳምንት ራሱ ሌላ ቤት እኔን በትዊተር ላይ አታውቀኝም አሌክስ? ቀኑን የሚጠቀኝ ታውቀኛለህ እያልከኝ ትዊተር ላይ አውቃለሁ አልኩህ እኮ በታምር። እኔ ግን ኦነግ ሆኜ አላውቅም። ኦሮሞ ብሆን ኖሮ ምናልባት ኦነግ ሆኜ ኦፒዲ ሆኜ ይታገላል። በብሔር ማለት ነው የማፍረሱ አይደለም።
ኦኬ እሺ። እና ለዚህ ነው አንዳንዴ ቴዲ አንተን ቤት እኔ ሌላ ቤት ብዙ አልገባም። ምክንያቱም አንደኛ ሀሳቤን በነፃነት እገልጻለሁ በቁጥብነትና የአማራን ሕዝብ በሚመጥን ደረጃ፣ ሁለተኛ ፊቴ እንዲታይ እፈልጋለሁ። ቤተሰቦቼን ሪስክ ውስጥ ከትቼ ነው አገር ቤት ያሉትን ፊቱን ሸፍኖ ፖለቲካ የሚሰራ ሰው የተለያየ አይነት ቦታ ላይ ሲሆን ዳሜጅ እንደሚያደርስ እንደ ሀገርም እንደ ሕዝብም አውቃለሁ። ገቱ ሊኖር ይገባል። ምናልባት አሜሪካ ወይ አውሮፓ ተቀምጠን ቢያንስ መታየት አለብን። ምክንያቱም የምናወራው ነገር ዳሜጅ ስለሚያደርስ ሀገር ቤት ቢያንስ ሪስክ መውሰድ መቻል አለብን። ለአሌክስ ይሄን ቻሌንጅ አደርገዋለሁ። እንደውም ዲቤት ቢያደርግኝ ደስ ይለኛል። ሌላው ምንድን ነው ቴዲ ወደ ቁም ነገሮቹ ልገባና እኔ ህወሓት ጠንካራ አይደለም ነው የምለው። ህወሓት ጠንካራ አይደለም። ምክንያቱም ከጦርነቱ በኋላ ከፕሪቶሪያው ስምምነት መክሸፍ በኋላ እኔ ፕሪቶሪያው ስምምነት ጎል እናገኝበታለን ብለው ነው ያሉት፣ ሁለቱም ግን ከሽፏል። ስለዚህ ስለከሸፈ ያን እንኳን በስምምነት የተስማሙትን ስምምነት አክሰለሬት ማድረግ አልቻሉም፣ ውጤት ማምጣት አልቻሉም። ግን ችግሩ ምን መሰለ፣ ቢደክሙም ጠንካራ ባይሆኑም ለግጭት ግን ምክንያት መሆን ይችላሉ። ለዚህ ነው የኤርትራም ኃይሎች የመንግስትም ኃይሎች ትግራይ ላይ ትኩረት የሚያደርጉት የመጫወቻ ሜዳ መሆን ይችላል። ቲፒኤልኤፍ የመጫወቻ ሜዳ መሆን ይችላል። ስለዚህ የህወሓትን ጠንካራ አድርጎ ወደ 4 ኪሎ የመምጣት ጉዳይ፣ አማራን የመምረር ጉዳይ ምናምን አድርጎ ሂውጅ አድርጎ የመሳል ነገር በራሱ ደካማ ነው። ያን ያህል እንትን የለውም። ዲዩቲንክ ህወሓት በዚህ አሁን በምናወራው አይነት ጥንካሬ ቢሆን ኖሮ በፖለቲካ ተለጣፊ ሆነው ሊሰራ እንደሚሆን እናስብ ነበር። ምክንያቱም ከ3 ከ4 ዓመት በፊት የነበረውን ነገር ምንድነው ሲያደርግ የነበረው? ፖለቲካም ሲሰራ ሚሊተርም ሲያደርግ ራሱን በተናጠል ሆኖ ነበር ሲያደርግ የነበረው። ከዛ ቁመና ወርዷል። ከዛ ቁመና ወርዶ ሌሎች ፖለቲካ እንዲጫወቱበት የሆነ ጥቅም ሰጥቶት ፖለቲካ እንዲጫወቱበት የሚያደርግ መደላደል የፈጠረ ድርጅት ነው። ስለዚህ ይህን ከዚህ መውሰድ ያስመል። አንዳንዴ ሲወራ እዚህ የሰማኋቸው ነገሮች አሉ። የቀጠናውን ይሄ የጂኦፖለቲክስ አሁን በሳውዲ አዲስ የኃይል አስተላለፍ አረብ ሀገር ላይ ወይ ደግሞ ይሄ ገልፍ ኦፍ ኤደን ላይ ተፈጥሯል። ድሮ የምናውቀው በኳታር እና በነ ሳውዲ በኳታር በአንድ ሳይድ፣ በዚህ በኩል ደግሞ እነ ሳውዲ እነ ዩናይትድ አረብ ኤሜሬት የነበሩበት አለ። ይሄ ከሞላ ጎደል ፍራክቸር ዳርጓል። ማን ወጥቷል? ዩኤኢ እና ሳውዲ ቦታ ላይ እየተዋታል። አሜሪካ የሳውዲ ምናምን ናት የሚል ቅድም አሌክስ ሲያወራ ሰምቼዋል። ሉካት ትራምፕ እንደተመረጠ የመጀመሪያው ጥሪ ያደረገው ሳውዲ አረቢያ 1 ትሪሊየን የሚሆን ኢንቨስትመንት አገሬ ላይ አድርጊ ፕሊስ ብሎ ቤግ አድርጓል። ኦኬ ፕሊስ ብሎ ቤግ አድርጓል። ያ ማለት ምንድን ነው? ሳውዲ በአሜሪካ ገበያ ላይ ኢንቨስት እንድታደርግ ይፈለጋል። ብር አላት። የሞተውን የአሜሪካን ኢኮኖሚ የማነቃቃት አቅም አላት። ስለዚህ አሜሪካ ለሳውዲ ኢንተረስት ልትገዛ ትችላለች። ምክንያቱም ኤሪያው ላይ ከኤርትራ ወይ ከኢትዮጵያ አይደለም ጌን የምታደርገው ከዩኤኢ ወይ ደግሞ ከሳውዲ ነው። ስለዚህ ሳውዲ ብዙ ከከፈለቻት ከሳውዲ ኢንተረስት ተቃራኒ ልትሆን አትችልም። ይህንንም ከግምት ማስገባት ያስፈልጋል። የኃይል አሰላለፉን ማየት ያስፈልጋል። እንትን በቀጠናው ያለውን ሌላው ምንድን ነው? የእርቅ ኮሚሽኑ ቅድም ስታወሩት የነበረው የእርቅ ኮሚሽኑ የአማራን ጥያቄዎች ለመፍታት አቅም ካፓብል ነው ወይ የሚለው ዳውት የሚደረግ ነው። ምክንያቱም የትኛውን ጥያቄዎች ነው ይሄ የእርቅ ኮሚሽን የተቀበለው? ከየትኛው የታጠቀ ኃይል ነው የወሰደው? የትኛውን የአማራ ህዝብ አነጋግሯል? በየትኛው አደባባይ በየትኛው ስብሰባ ተካሂዷል? የመጀመሪያው ነገር የት ነው የተገመገመው? የት ነው? ይሄን አንድም ሰው የሰማ ነገር የለም። ስለዚህ እኔ የማምንበትን የአማራ ገበሬ የሚያምንበትን ጥያቄዎች ይሄ የሚባል ኮሚቴ ጋር ይሄን ኮሚቴ የምታምኑ ከሆነ ይሄን ድርጅት የምታምኑ ከሆነ የምርጫ ቦርድንም ማመን አለባችሁ። መንግስት እየፈለፈለ የሚያወጣችሁ የሰብአዊ መብት ጉዳዮች ምናምን የሚባል ሌሎችንም ማመን አለባችሁ። ምንም ኮምፕሌን እስከዛሬ ኢትዮጵያ ውስጥ የተደረጉ ምርጫዎችም አልተጭበረበሩም ማለት ነው። እንዴት ነው መንግስት ሰርቶ የሚሰጠ አልወከለንም የምንለው መንግስት ሰርቶ የሰጠንን ድርጅት ሰላማችንን ያስጠብቃል፣ የአማራን ህዝብ ፍላጎት ያስጠብቃል። ይሄን ነገር መቀበል አለብን። እኔ ለዚህ እኮ ነው ከመጀመሪያውም ይሄ ሀሳብ ስህተት አለበት። ምክንያቱም ገለልተኛ የሆነ ኃይል አይደለም። ለምንድን ነው በቀላል አስተሳሰብ እናስበውና ቴዲ የትግራይን ጦርነት ለመፍታት የተካሄደበት ምግብ በሽማግሌዎችና በምኖች እኮ አይደለም ከጦርነቱ በኋላ የነበረው ነገር። ምክንያቱም በእንደዛ የሚፈጠር ነገር ታንጅብል አይደለም። እንደዚህ በሀገሮች ተሳትፎበት እንኳን የተደረገ ምን ያህል ፍራክቸር እንዳደረገ አይተነዋል። ስለዚህ እንደዚህ አይነት ነገር ከግምት ሊገባ ይገባ እላለሁ። ቴዲ ቅድም አማራ ዛሬ ከአንተ ጋር ሌሎችም ኮሜንት ሲያደርጉ የማየው ነገር አለ። በአማራ ብሔርተኞች እና በአንተ መካከል ያለው ልዩነት የእንትን አይደለም፣ የመሰረታዊ ጉዳይ አይደለም። በሌሎች ጋር የመሰረታዊ ጉዳይ ልዩነት አለ፣ እስፔሻሊ ከብልጽግና ሰዎች ጋር። ከአንተ ጋር ያለን ልዩነት ግን የምን መሰለህ?
የቅደም ተከተል ጉዳይ ነው። የትኛውም አማራ በኢትዮጵያ ኢንተረስት ላይ አይደራደርም። እኔ 100% እነግርሃለሁ በዚህ አስረግጬ። የትኛውም አማራ ግን የቅደም ተከተልና ይሄን የሚያስፈጽም ኃይል አማራን አይወክለኝም፣ እኔን አይወክልም፣ ከኔ ጋር ጦርነት ውስጥ ያለ ኃይል ነው፣ እኔ እየመታው ያለ። ስለዚህ ይሄን ኃይል አደብ እስካስገዛ ድረስ ወይ የስርዓት ለውጥ እስካደርስ ድረስ የሚነሱ ጥያቄዎች ስርዓቱን የማስቀጠል ነው የሚሆነው። ስለዚህ አላምንም በሚል ቅራኔ ነው በአንተና በሌሎች መካከል የሚፈጠረው። እኔ ፊል አደርጋለሁ። ይችን ክፍተት በመጠቀም ግን የስርዓቱ ደጋፊዎች፣ የመንግስት ደጋፊዎች በዚህኛው ሳይድ የሆኑና አየህ ምናምን የማለት ነገር አለ። ኔቨር አይደለም። ይችን በደንብ አድርገን ገብቶናል። ቴንኪው። ከልብ ነው አመሰግነው። በነገራችን ላይ ሞሼ በብዙዎች በዩቲዩብም በተለያዩ መንገዶችም ትላልቅ ፖለቲከኞችም ከሰሞኑ እንግዳ አድርጌ የምጋብዛቸው ትላልቅ ፖለቲከኞች አሉ። አድናቆታችንን አድርስልን ካሉኝ ሰዎች መካከል አንዱ እሱ ነው። በነገራችን ላይ በጣም ትላልቅ ፖለቲከኞች፣ ትላልቅ ስላችሁ በጣም ትላልቅ ፖለቲከኞች፣ በርታ ለማለት ያህል ነው። በዚህ አጋጣሚ እያደመጣችሁ ነው። ምስጋና ያድርሻለሁ። ጋዜጠኛ ኤቢ ወደ አንተ ልምጣ። 8 ደቂቃ አለ። እሺ፣ አመሰግናለሁ ቴዲ። አንዳንድ ሀሳቦችን ለማንሳት እወዳለሁኝ። በቅድሚያ ማንሳት የምፈልገው ነገር ከናሽናል ኢንተረስት ጋር ተያይዞ ነው። ከናሽናል ኢንተረስት ጋር ተያይዞ ሞሼ ትንሽ ሊያስተካክለው ሞከረ እንጂ እኔ የአማራ ብሔር ተወካይ ነን የሚሉ በየሚዲያው ስለመከታተልም ማለት ነው ከዩቲዩብ እስከ ፌስቡክ፣ ከፌስቡክ እስከ ቲክቶክ ባሉ የአማራ ኢሊት ነን የሚሉት አብዛኞቹ የአማራ ህዝብ ወክሏቸዋል ብዬ አላስብም። ህዝብ የወከለው ፖለቲከኛ የለም እውነት እናውራ ከተባለ። ግን እነሱ ሞሼ እንደሚለው የቅደም ተከተል ጉዳይ ሳይሆን ኤርትራ ታሸንፋለች፣ ኤርትራ ትሰዓር እያሉ ነው ያሉት አብዛኞቹ ማለት ነው። ከኤርትራ ጎን እንቆማለን ነው። እኔ ጦርነቱን አልደግፍም ማንም ይሁን ማንም ማለት ነው። ግን ከኤርትራ ጋር የአማራ ህዝብን ወስዶ እኩል ማድረግ ማነጻጸር በራሱ ትክክል አይደለም ብዬ አስባለሁ። የአማራ ህዝብ ብቻውን ሌላውን ኢትዮጵያ ባጨምረው የአማራ ህዝብ ብቻውን 10 ኤርትራ ሀገር ይሆናል። ለአማራ ህዝብ ክብርም አይመጥንም። ከኤርትራ ጋር የአማራ ህዝብን ወስዶ ማወዳደርም የአማራ ታላቁ የአማራ ህዝብ ከኤርትራ ጥቅም አግኝቶ ብሔራዊ ጥቅሙን ያስከብራል ማለትም ትክክልም አይደለም። የአማራ ህዝብ በራሱ አቅም በራሱ ሙሉ አቅም እንደ ማህበረሰብ እንደ ሀገር ሊከበርለት የሚገባውን ጥያቄውን የፖለቲካ ተጠቃሚነቱን ማረጋገጥ የሚችለው በራሱ አቅም እንጂ ከኤርትራ ጋር ተለጥፎ ኤርትራ ድጋፍ አድርጋለት ምናምን አይደለም። ኤርትራ እንኳን አማራ ለደግፍ ራሷን መደግፍ ሀገር አይደለችም። ኤርትራውያን 24 በቀን 3 ጊዜ ምግብ መብላት የሚችሉ አይደሉም። አስመራን አይታታል። ኢቭን ኢፍ ወክ ሲያደርግባት ምናምን በጫማ በባዶ ባለቀለት ጫማ አስመራ ላይ ሲጓዝ አይተው ከሆነ በጣም የወረደች ከተማ ነች። ኢኮኖሚካሊ የአማራ ክልልን ሩብ ያክል ኢኮኖሚ የሌላቸው ሀገራት በምንም ከአማራ ህዝብ ታሪክም ባህልም በወግም ሊነጻጸሩ ማይችሉ ሰዎችን የአማራን ህዝብ አስደግፈ እንትን ማለት በፍጹም ትክክል አይደለም። የአማራ ህዝብን በአማራ ህዝብ እንዲንቀሳቀሰው እሺ፣ በፍጹም ከኛ ጋር የሚወዳደሩ አይደሉም። እኛ ጋርም አዲስ አበባ ምናምን በመጡ ጊዜ ድንበሩ ሲከፈት የኤርትራ ህዝብ በሙሉ ጨርሶ ወደ ኢትዮጵያ ሊገባ ነበር። እውነትና አውራ ከተባለ በቃ የህዝብ ቁጥሩ ገንፍሎ ሲወጣ ነው ድንበሩ እንዲዘጋ የተደረገው። ሳይጣሉ በፊት ነው ድንበሩ የተዘጋው። ምክንያቱም ኤርትራ ውስጥ የሚቀርሰው የለም። በጣም ተጨቁነው ታፍነው ነው ያሉት። ዲያስፖራው እንደሚያወራው አይደለም። እና ይሄ ህዝብ ከአማራ ራሱን እኔ በእርግጠኝነት የአማራ ህዝብ ራሱን ችሎ ያለውን ጥያቄውን እኔ የአማራ ህዝብ ጥያቄ የለውም ለሆነ ወገንም እያገዝኩኝም አይደለም። የአማራ ህዝብ በራሱ ቁመና በራሱ አቅም አስፈላጊውን ነገር ማድረግ የሚችል ታላቅ ህዝብ ነው ብዬ ስለማመን ከኤርትራ ጋር ወስዶ መለጠፍ ትክክል አይደለም የሚል እምነት አለኝ። ግን ሞሼ እንዳለው ሳይሆን አብዛኞቹ በግልጽ ለኤርትራ ወግነው የኤርትራን ባንዲራ አድርገው
ይሄ ልሙጡን ባንዲራና የሴኔጋል ነው ምናምን ይሄ ቲክቶክ ኢሞጂ አለች አይደለ? ስማቸውን ሲጽፉ ራሱ የሴኔጋል የኤርትራ የአማራ ባንዲራ ልሙጡ ስለሌለ የሴኔጋል ባንዲራና የእንተነን ይሄ የኤርትራን አድርገው ምናምን ኤርትራ ተሰር የሚሉ ብዙዎች ናቸውና ይሄ ተገቢ አይደለም። እውነትና አውራ ከተባለ ጦርነቱን አልደግፍም። የአማራ ህዝብን ጥያቄ እያጣጣልኩኝ አይደለም። የአማራ ህዝብ ጥያቄ የለውም እያልኩኝ አይደለም። ግን በዚህ ልክ አይደለም። ማንም ይሁን ማንም እንደ ሀገር ነው ከተባለ የኢትዮጵያ መንግስት ነው ከተባለ ማንም ይሁን በብሔራዊ ጉዳይ ግን ማገዝ ባንችል ዝም ማለት መቻል አለብን። ወደቡን ማንም ያምጣው፣ ኦነግም ያምጣው፣ ኦብነግም ያምጣው፣ የአፋር ነፃ አውጪም ያምጣው፣ ማንም ያምጣው እንትን አመጣለሁ ብሎ ካለ በማንኛውም መንገድ ባንደግፍ ዝም ነው ማለት መቻል አለብንና በተቃራኒው ኢትዮጵያን ለመውረር ለሚታገል ኃይል ማገዝም ትክክል አይደለም ብዬ አስባለሁ። ባይዘው እኔ የፖለቲካል አሰላለፍ ከማንም ጋር መስራት ችግር የለውም። እንደ ፖለቲካል ፓርቲ እንደ ህዝብ ሳይሆን የአማራ ህዝብ ነኝ የኦሮሞ ህዝብ ምናምን ብለ ሄደ ከነሱ መለጠፍ ሳይሆን እንደ ድርጅት ከሻቢያም ድጋፍ ተቀበል፣ ከግብጽም ድጋፍ ተቀበል፣ ከማንኛውም ሰው ድጋፍ ካነሰ በአቅም የራስን አቅም ይዘ መዋጋት ማትችል ከሆነ ከሌላው ድጋፍ ብትቀበል ምንም ችግር የለውም። ከጣሊያን ጋር ሲዋጉ የነበሩ ሰዎች አሉ። የሆነ አካባቢ ንጉሠ ነገሥት እንሆናለን ጣሊያን አነክሰናል ብለው ከጣሊያን ጋር ሆነው ኢትዮጵያን የወረሩ ሰዎች አሉ። በተለይም በሁለተኛው ወረራ ጊዜ ከጣሊያን ጋር ሆነው በየአካባቢያቸው ንጉስ ሆነው ንጉሠ ነገሥት ያደርገናል በሚል ማለት ነው። ግን አልተሳካላቸውም። ጣሊያን ንጉስ ከሆነ በኋላ የኢትዮጵያን ከተቆጣጠረ በኋላ ለ5 ዓመት እነሱንም ዞሮ ነው የጨፈጨፋቸው። ሲወር አብረህ መውረር የለብህም፣ ዝም ማለት ነው መቻል አለብህ ከቻልክ ማለት ነው። ከህገ መንግስት ጋር ተያይዞ ባለው ጉዳይ ልምጣ። ህገ መንግስቱ ችግር አለበት። ህገ መንግስቱ ከኢትዮጵያዊነት ይልቅ ብሔርተኝነትን የሚያቀነቅን ነው። ብሔርተኝነት ሁለተኛ ነው መሆን አለበት። እኔ በብሔር ብሔረሰቦች እኩልነት ራስን በራስ በማስተዳደር አምናለሁ። ኤትኒክ ቤዝ ፌደራሊዝምንም እቀበላለሁ። ብዙ ጉዳት አለው ብዬ አላስብም። ግን ህገ መንግስቱ ከኢትዮጵያ ይልቅ ለብሔር ነው ቅድሚያ ያሰጠው። ምን ይላል ህገ መንግስቱ ሲጀምር? እኛ ኢትዮጵያ ብሔር ብሔረሰቦች ነው የሚለው እንጂ እኛ የኢትዮጵያ ህዝብ አይልም። እንደ ኢትዮጵያ ሳይሆን በብሔር ነው የሚያስቀድመውና መስተካከል አለበት። ቅድም እንዳልከው አንተ ይሄ የዲሞክራሲና ሰብአዊ መብቶችን እንዲሁም ኢንተርናሽናል ኮንቬንሽኖችን የያዘው እንዳለ ሆኖ ሌሎች ነገሮች መከለስ መቻል አለባቸው። ኢቭን ኢፍ እኔ በጠቅላይ ሚኒስትር ሲስተም ራሱ አልስማማም። ፕሬዚደንሻል ሲስተም ብንከተል የተሻለ ነው ብዬ አስባለሁና በእርቅ ኮሚሽኑ ከተያዙ ይሄ በብሔራዊ ምክክር ኮሚሽኑ ከተያዙ አጀንዳዎች መካከል አንዱ የህገ መንግስት ጉዳይ ነው ብዬ አስባለሁ። ነውንም ሶሉሽን መያዝ አለበት። ይሄ ህገ መንግስት መቀየር መቻል አለበት። ኢትዮጵያዊነት መቅደም መቻል አለበት። ከዛ በኋላ ብሔር ከሀገር በኋላ መሆን መቻል አለበትና ብሔርን ያስቀደመ ህገ መንግስት ነው ያባላን እያገዳደለን ያለው። ሌላው ስለ ጦርነት ሳነሳ ምን አሉ መሰለ ቤትም ሆነ በመቶ ሺህ ካገዳደለ በኋላ መጨረሻ እርስ በርሱ ሲጣላ ደግሞ ወያኔ ራሱ የትግራይን ወጣት እየገደለው ነው ያለው። መሆኒ ላይ ትላንት 7 ወጣት ገድሏል ወያኔ ራሱ ተመልሶ ማለት ነው። ቤት ብትሆንም ትሞታለህ እያለ እንትን ይልሃል፣ ሁሉ ነገር ያልቃል እያለ መንግስትም ቢሆን ባይዘው የአማራ አደል አሪፍ ነው። ፒስ ያስፈልጋል። ቆም ብለን እኒ በለው ለውጥ አላመጣም እስካሁን ሌላ መንገድ ብንፈልግ አሪፍ ነው። አመሰግናለሁ። በነገራችን ላይ አንዱም ችግር በተለይ ዲያስፖራዎች ጋር ነው። ዲያስፖራዎች ራሳቸው የሰለጠነ ሀገር እየኖርን አንድ ላመጣው የተዘጋጀውት ያለው ፖለቲከኛ አንድ የምዘጋጅለት ጥያቄ አለ። ስጠይቀው ትመልሳላችሁ።
በጣም የሚገርም ነገር ተናግሯልም በጽሁፍም እንዳሰፈረ እንግዲህ አንብባቸዋል ብዬ አስባለሁ። የከተማ ልጆች የፖለቲካ ግንዛቤያችሁ በጣም ደካማና እውቀት እንደሌላችሁ ነው የሚወሰደው። በሌላ አባባል የኢትዮጵያን ፖለቲካ የሚዘውሩት የገጠር ልጆች ናቸው ማለት ነው። እውነታው ይሄ ከሆነ የከተማ ልጆች የት ነው ያላችሁት? በብሔር አልደራጅም በቃ እንደ ዜጋ እንደ ግለሰብ አክብረኝ የሚሉ ሰዎች የት ነው ያላችሁት? ከብሔሮች ጋር ሳትላተሙ በግል መብታችን ይከበርልን ብላችሁ የት ነው የማትደራጁት? ለምንድን ነው እንደፈለጉ ብሔርተኞች እዛች ሀገር ላይ ሲፈነጩ? ዲያስፖራዎችም እነዚህ ልጆች እንደዚህ አይነት ሰዎች ካሉ መደገፍ አለባቸው። ችግሩ ዲያስፖራው ራሱ ከሰገጤዎች በላይ ሰገጤው ስለሆነ ገንዘብ የሚሰጠው በብሔር ለሚደራጁት ስለሆነ ነው። ያን ስለሚያውቁ የከተማ ልጆችም እዚህ ሶሻል ሚዲያ ላይ ብሔሬን ሳልናገር አሁን ብሔሬን አልናገርም። ለምሳሌ ምን የመጣብኝ ነገር አለ? የከተማ ልጆች ፖለቲካ ሀሳቤ ያላቸው ፖለቲካ ውስጥ የማይገቡት ገንዘብ ሰፖርት የሚያደርጋቸው የለም። ስለዚህ በተለይ ከሀገር ውጭ ያላችሁ ዲያስፖራችሁ ቆም ብላችሁ ማሰብ አለባችሁ። ገንዘባችሁ ለማን እንደምሰጡ ራሳችሁ። የግለሰብ መብት በሚከበርበት ሀገር ላይ ሆናችሁ የግለሰብ መብት ይከበር የሚሉ ምስኪኖች የፖለቲካ ሀሳብ ይዘው ሲደራጁ ሰፖርት አድርጓቸው። ለወትረው ማይክ ሲደቀንባችሁ እኔ በብሔር አላምንም ምናምን ትላላችሁ። እኔ በብሔር አላምንም፣ እኔ ከብሔር ጽድት ያልኩ ነኝ ምናምን ትላላችሁ። ግን ድጋፍ ላይ ግን የላችሁም። ድጋፍ ላይ ወይ ጎጥ ውስጥ ገብታችሁ ነው ወይ ብሔርተኞችን ነው የምትረዱት። ስለዚህ ፖለቲካ ደግሞ ያለ እንደምታውቁት ፖለቲካ ሲሰራ ያለ ገንዘብ የሚሆን ነገር የለም፣ ያለ ድጋፍ እና በጣም ነው የገረመኝ። እና ለካ በገጠር ልጆች በእነሱ ንግግር ለዋስና እሳቤ የከተማ ልጆች ሰገጤዎች ናቸው። ወይም ደግሞ ለከተማ ልጆች ስል እንግዲህ እንደምታውቁት የባህር ዳር ወይም ለከተማ ተጋላጭ ናቸው። የአዳማ፣ የሐዋሳ፣ የአዲስ አበባ ያልጠሯቸው ከተሞች ደግሞ በዚህም ደግሞ እኛን ከተማ አልጠራህም እንዳትሉ ለከተማው ስልጣኔ ተጋላጭ የሆናችሁ ማለት ነው። ድሮ በደርግ ጊዜ የከተማ ፖለቲካ ይደረግ ነበር አይደል? በሀሳብ ላይ የተመሰረተ ፖለቲካ፣ በሀሳብ ላይ የተመሰረተ ፖለቲካ የምታራምዱ ማለት ነው። እንደ ኢሃፓ፣ እንደ መኢሶን፣ እንደ ወዝሊግ፣ እንደ ኢጫት፣ እንደነ ሰደድ እንደዛ ዘመን ፖለቲካ ሀሳብ ነው። አሁን እኮ ፖለቲካ ብሔር ሆኗል። አሁን ፖለቲካ ብሔር ሆኗል። ስለዚህ የእንትን ብሔር ተወካይ ነኝ ብሎ ይመጣል። እሱን መተቸት ብሔሩን መተቸት ነው የሚሆነው። እሱን ከስቴጅ ላይ ማውረድ ብሔሩን እንደማውረድ ነው። እሱን ሰድባችሁ ማውረድ ብሔሩን እንደመስደብ ነው እየሆነ ነው። ከዚህ የምንላቀቀው መች ነው? ከዚህ ካልተላቀቅን እንዴት ነው ሊሆን የሚችለው? አንተ አሁን እዚህ ጋር በብሔር አልወከልም የምትል ሰው አገር የለህም ማለት ነው። ሳትወድ በግድ አማራ ውስጥ ትገባለህ። አፍ መፍቻ ቋንቋ አማርኛ ከሆነ ሌላ ቋንቋ ማትናገር ከሆነ ያው መከረኛ አማራ ውስጥ ነው የምትገባው፣ ሌላ አትገባም። ከዛ እነሱም ደግሞ ፈርዶባቸዋል። ውጣልን ውጣልን ይለዋል። ቀኑ ሙሉ ፖለቲካ መስራት ሲገባቸው ውጣልን በሚል ጊዜያቸውን ያጠፋሉ። ውጣልን ግባልን በማለት ጊዜን ከማጥፋት በፊት ፖለቲካውን የሀሳብ ብታደርገው የሁሉ ጥንቅጥ ውስጥ አትገባም ብዬ አስባለሁ። እና ፖለቲካችን የሀሳብ እንዲሆን በተለይ ከሀገር ውጭ ያላችሁ በሀሳብ የተመሰረተ ፖለቲካ የሚያራምዱ ሰዎችን ሰፖርት ማድረግ አለባችሁ። ሰፖርት ማድረግ አለባችሁ ብዬ አስባለሁ። ሲገባ አሁን ኔትወርኩ የሚሰራ ከሆነ እንሰማዋለን። ሳሚ አለ አሎ ቴዲ እንዴት ነህ? ሰላም ነው ወይ? አለሁ ወንድሜ፣ እንዴት ነው? ሁሉ ሰላም አለን። ክብር ይስፋ። ይሰማል አይደለ? ሳሚ ሁልጊዜ ስትገባ ወይ ከጀርባ ጫጫታ አይጠፋም ወይ ኔትወርክ። በጣም የሚገርም እውቀት ያለ ሰው ነው፣ ግን የሆነ ብቻ ግን እንከን አይጠፋም። ለምንድን ነው? ስራ ቦታ ምን ላድርግ? እንዴት ነህ ቴዲ? አይኔ ፌርሳ አይመስሎኝ ነበረ። የሆነ ጊዜ ላይ ብልገባ ምናምን ሪኩዌስት ልኬ በቃ ስሜንም ፕሮፋይልን ረስተዋል ምናምን ብዬ እንትን ብዬ ነበር። አረ በስመ አብ፣ አንተን ከምረሳ እኔ ራሴን ብረሳ አይቀለኝም እንዴ? አረ ምን በወጣት ቴዲ ደህና ነህ? በጣም ባይዘወይ ስለአንተ ብዙ ጊዜ ያለኝን አድናቆትና ክብር ብዙ ጊዜ ገልጬልሃለሁ። ከመጀመሪያ እስካሁን ደግሞ ያለህን ኮንሲስተንሲ ደግሞ አሁንም ቢሆን ሳላደንቅ አላልፍም።
አጀንዳዎች ሴት በማድረግና አጀንዳን ደግሞ ፎሎ አፕ ኮሽኖችን በመጨመር ኮንትሮል የምታደርግበትን መንገድ ከዚህ በፊት ልደቱም ያለውን ነገር ተናግረዋል። ቆንጆ አድርጎ ገልጾሃል። ያንተን ነገር ወረተኛ አለመሆንህን የፖለቲካውን ሙቀት ተከትለህ አቋምህን ባለመለዋወጥና ወጥ የሆነን አቋም ይዘህ የሀገሪቱን ችግር ደግሞ በውይይት እንዲፈታ ሀሳቦችን በማንሳትና በማወያየት ለምታደርገው አስተዋጽኦ ደግሞ በጣም ማመስገን እፈልጋለሁ። ለመናገር ቴንክ ዩ ብራዘር። ከሰሞኑ ወዳለው እስቲ ሰጣ ገባ ልውሰድህና የአቶ ጌታቸው እነሱም እየተወያየው ነበር፣ ሀሳባቸው እያወያየው ሀሳባቸውን እየሰማው ነበርና የአንተ አስተያየት ምን ይመስላል? አረገኝ ለምን እንዳሰብክ አውቃለሁ። ይህን ነገር አስበህ ወዳላ እንዳርክኝ አቅ ነበር። ለማንኛውም የተነሱ ነገሮች ነበሩ። ብዙ ጊዜ እኔ ስናገር የራሴን ሀሳብ ብቻ ነው የማቀርበው። እኔ ነው የምለው። ደስ የሚለው ነገር ደግሞ እርማት እየሰጠህ ነው። ብዙ እዚህ ጋር የሚገባ ሰው ኮሜንትም ሳይ ነበረ። አንደኛው እኔ ብሎ እንዳመራ ሲናገር፣ አንደኛው ይወቅሰዋል፣ አንደኛው ደግሞ ከአንደኛው ጋር ይስማሙ። ያለው የፖለቲካ ልዩነትን መረዳትንና የራሴን ሀሳብ ብሎ የህብረተሰቡ ውክልና ሊኖር ይችላል። በህብረተሰባችን ውስጥ ደግሞ የተለያየ አስተሳሰብ እንዳለ መገንዘብና የራሳችን አቋም ወይ ደግሞ አመለካከት እንደምንገልጽ ተደርጎ መወሰድ ይኖርበታል ብዬ አስባለሁ። ከዛ ውጭ የወደብ ጥያቄ አነሳው ነበረ። ወደ ርዕሰ ስገባ እኔ የፌዴራል መንግስት ኦፍኮርስ ወደብን እንደ አጀንዳ አድርገህ ማምጣት ይመስለኛል ወደ ኤርትራ የሚያደርገውን የትኛውም አይነት እርምጃ የኢትዮጵያውያን መልክ ለማስያዝ ያሰበው ሞቶ ወይ ደግሞ እንደ መርህ የማታገያ መንገድ የተጠቀምበት አድርጌ ነው የምወስደው። ለምን የፌዴራል መንግስት ከሻዕቢያ ጋር ወደ ግጭት ለመግባት የሚሆን ሻዕቢያ ላይ እርምጃ ለመውሰድ በቂ ምክንያት አለው። የሉዓላዊነት ጉዳይን ማንሳት ይችል ነበረ። በትግራይ ላይ ሰፋፊ የሆኑ መሬቶችን በኃይል ተቆጣጥሮ ይዟል። ይህንን መሬት ደግሞ በፕሪቶሪያ ስምምነት መሰረት ደግሞ የፌዴራል መንግስት የፎሬን ፎርስስ እና ነን ኤንዲኤፍ የሆኑ ፎርሶችን የማስወጣት አግሪመንት አለ፣ አርቲክል አለ፣ እውቅና አለው። እዛ አይተው ከሆነ የፕሪቶሪያ ስምምነት ላይ እና የፌዴራል መንግስት ከኢትዮጵያ ሉዓላዊ መሬትን ውጣ ብሎ ዘን የወደቡን ጥያቄ በኋላ ላይ ማስከተል ሲችል አስቀድሞ የወደቡን ጥያቄ ጠይቆ ዘን ኤርትራ ላይ እርምጃ የመውሰድ ሌላ ፍላጎት ይዞ ነው የመጣው እና ብዙዎቹ ይህን ነገር አይዳስሱትም። እኔ ስመለከትና ወደቡን ጥያቄ ስታረግ በኤርትራ ላይ በትግራይ ተቆጣጥሮት ያለውን መሬት ለማስመለስ የኢትዮጵያውያን የልብ ትርታ አያገኝም፣ ፍትሃዊ የሆነ ትግል አይታገሉልኝም የሚል ተጨማሪ ኢትዮጵያውያንን ወደዚህ ጨዋታ የመሳብ እንደ አንድ ሜካኒዝም ተደርጎ የተጠቀመበት አማራጭ ነው ቢያስባለ። ምክንያቱም ትግራይ ለራሷ ስትል ትዋጋለች ነው። እዚህ ጋር የትግራይ የተያዙ በኃይል የተቆጣጠራቸውን አካባቢዎችን ኤርትራ ላይ እርምጃ ከወሰድን ትግራይ ወደደችም ጠላችም የራሷ ጦርነቱን ትገባበታለች። ነገር ግን ሌሎችን ኤርትራውያን ሌሎችን ኢትዮጵያውያንን እዚህ ጨዋታ ላይ እንዴት አድርጌ ያነሳስቼ ከዚህ ጦርነት በኋላ ምን ግብ ምን ጥቅም አገኛለሁ ብሎ እንዲመጡ የሚያደርግ የወደብን አጀንዳ ይዞ መጥቷል። እኔ እንደ አጀንዳውን እንደ አጀንዳነት አልጠላሁትም ማለት ነው። ወደ ሀሳቤ ስመጣ የኢትዮጵያ መንግስት የኢትዮጵያ ወደብ ያስፈልጋል ለመናገር ማለት ነው። ቅድም በደንብ አድርገህ ሄደበታል። የሴኩሪቲ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የጂኦፖለቲካ ጉዳይ ነው። ትግራይ ደግሞ ለአንዴና ለመጨረሻ ጊዜ እንደውም የምጥ ፖለቲካን የጭንቅን የመከበብን ሰንሰለት የምትበጥስበትን አንድ አማራጭ ሊሆን ብቻ ብዬ አስባለሁ። የኢትዮጵያ መንግስት የአሰብን ወደብ ሲያገኝ የትግራይ ደግሞ የባጽና ሌሎች ከአሰብ በላይ ያሉትን ወደቦች ሁለት ወደቦችን አክሰስ የማድረግ እድል ይኖራታል። ከተቆራረጠው የኤርትራ ህዝብ ጋራ ወንድም ህዝብ ጋራ ስርዓቱ ከተወገደ የመታረቅ እድሉ ይኖርበታል ያገኛል። ኤርትራውያን ደግሞ ለአንዴና ለመጨረሻ ጊዜ ነፃነታቸውን የሚያውጁበትም ይሆናል። የአሰብን ጥያቄ በኢትዮጵያ መንግስት ዘንዳ በኃይል የመውሰድ ጆሮ ነው ወይስ ድጋሚ ልስማው ብዬ ነው። የኢትዮጵያ መንግስት አድበስበሰ ተናገረች ደመቅ ላድርጋት ብዬ ነው።
የኢትዮጵያ መንግስት አሰብን ያገኛል፣ ትግራይ ደግሞ ምጽዋን አክሰስ ያገኛል ያልከው? ኦፍኮርስ ኦኬ እሺ። ባይዘ ከአዲግራት እኮ የ40 ኪሎ ሜትር ርቀት ነው። አይኔስ ምን ልፈልግ መሰለ የኤርትራ ህዝብ ባይዘ ወይ ሌላ ተጨማሪ አድቫንቴጅ አለው። ለአንዴና ለመጨረሻ ጊዜ ከዚህ የባርነት ስርዓት የሚገላገልበትና ከወንድም አብራኩ ከሆነ የትግራይ ህዝብ ጋር ደግሞ የሚታረቅበትን እድል ይፈጥርለታል። የኤርትራ ህዝብ እንደሚታወቀው ላለፉት 30 ዓመታት በባርነት በስደት በሞትና የወታደራዊ አገልግሎትን በመስጠት አንድም ይሄ ግባ የሚባል የኢኮኖሚ መነቃቃት ያልተፈጠረበት ቅድም አንድ ወንድሜ የኤርትራን መንግስትን የማድነቅ አዝማሚያ ይበልጣል መሰለኝ። አይዶን ነው እንዴት አዱ ከቻይና ጋር አነጻጸሩ። ቻይና አሁን ላይ በምን አይነት ቴክኖሎጂ መራቀቅ ላይ እንደደረሰች አይረዳም። ኤርትራ ወደ ኋላ ተመልሳ አገሪቱን ያሉትን ህንፃዎችን እንኳን ቀለም መቀባት የማይቻል ስርዓትና ኢኮኖሚ ይዛ ያኔ ከነበረችው በልመና የምትተዳደረው ከነበረችው ቻይና ጋር ለማነጻጸር ይሞክራል። እና አንዳንዴ ኮምፓር የምናደርግበትን መንገድ የኤርትራ ኢኮኖሚ ሆነ የኤርትራ ያለው ስርዓት ከኢትዮጵያ ጋር ለንጽጽር የሚበቃም አይደለም። ወይ ለመናገር ከህዝብ ቁጥሩን ብታየው ካለው ኢኮኖሚ ከግራንድ ኢኮኖሚ ጋር ብታየው ከትግራይ ጋር መነጻጸር አትችልም። ኤርትራ ሀገር መሆኗና የፖሊሲ ነፃነት ስላላት የፈለገችው ሀገር ጋር አሊያንስ መፍጠር ስለምትችል በዚህ ነው ያላት የሷ አድቫንቴጅ። እና ከ1200 በላይ የቀይ ባህር የወደብ ኮሪደር አላት። ያንን ለተለያዩ ሀገራቶችን በማከራየት ወይ ሚሊተሪ ቤዝ በመስጠት ብዙ አድቫንቴጅ ይኖራታል። ከዛ ውጪ በኢኮኖሚ ደረጃና ሀገሪቱ ደግሞ የተነጠለ ፖሊሲ በማራመዱ ምክንያት የወደቀ ሀገር መሆኑን ማንም ሰው ያውቃል። እና ይህንን ከኤርትራ የሚነሳን ጦርነት ኢትዮጵያን አፌክት ያደርጋል ብዬ አላስብም። በምንም ደረጃ አፌክት ሊያደርግ አይችልም። ከትግራይ አያልፍም። ባይዘው ግን የትግራይ ህዝብ ይህንን ጦርነት አይደግፍም። ትልቁ አሁን ወደ አንተ የምመጣው አድቫንቴጁን ከነገርኩ በኋላ የማነሳልን ነጥቦች ደግሞ አሉ። ቅድምም ብያለሁ። ለምሳሌ በኤርትራ በኩል ኤርትራውያንም ነፃነታቸው ያገኛሉ ብዬ ነበር አይደለ? ሶስት ነገሮች የኢትዮጵያ መንግስት አሰብ ያገኛል፣ የትግራይ ምጽዋና ከኤርትራ ጋር የመታረቅ እድል ይፈጥርለታል። ኤርትራውያን ደግሞ ለምሳሌ ብርጌድ መሐሙድ የሚባል ተደራጅቶ የሚታገል ሙቭመንት አለ። የኤርትራ ተቀናቃኝ ፓርቲዎች አሉ። ከ9 በላይ ፓርቲዎች አሉ ከኢትዮጵያ መንግስት ጋር አግሪመንት የፈጸሙ የሚሊተሪ ትጥቅ ትግል ለማድረግ ማለት ነው። እነዚህ ኃይሎች ጋር አግሪመንት ፈጥረዋል። የአፋር ቀይ ባህሮች እና የአፋር ኢትዮጵያውያኖችን አግሪመንት ፈጥረዋል። አሰብን ደግሞ ቤዚካሊ አፋሮች ናቸው የሚኖሩበት። ኢትዮጵያ ይህን ነገር ብትፈልገው በአጠረ ጊዜ ውስጥ ማጠናቀቅ ትችላለች። የወደቡን ጥያቄ መመለስ ትችላለች። ሌላ ኃይሎች ከጀርባ ተደርበው የኤርትራን ፍላጎት ለኤርትራ ፍላጎት ሊሰሩ ይችላሉ። እንደ ሳውዲ አረቢያ ምናምን የተባለው በተለያየ መንገድ የተዳሰሰ ነገር ነበር። ሳውዲ አረቢያ ከአሜሪካ ያላትን አፕሮች አንዱ ወንድሜ ጠቅሶታል። ሳውዲ አረቢያ የአሜሪካን ኢንተረስት ትጠብቃለች ብዬ አስባለሁ። የአሜሪካን ኢንተረስት ብቻ ትጠብቃለች ማለት ግን ማለት ቅድም አንዱ ወንድሜ አሜሪካ የሳውዲ ኢንተረስት ነው የምትጠብቀው ነበር ያለው። ኖ ሳውዲ ነች የአሜሪካን ኢንተረስት መጠበቅ የምትችለው። ምክንያቱም አብዛኛው የሳውዲ አጽዋሮች ከአሜሪካ የሚመጣ አጽዋር። ሳውዲ በቀጠናው ላይ እንደምታዩ ሰሞኑን የሰላም አንዳንድ የአግሪመንቶች ምናምን ሲኖሩ የድርድር ቦታም እየሆነች ነው ያለችው። አሜሪካ በልዩ ሁኔታ አላ የምታረቀት ሀገር እየሆነች ነው ያለችው። ሳውዲ አረቢያ ደግሞ በቀላሉ ከ120 ሚሊዮን በላይ የህዝብ ቁጥር ያላትን የኢትዮጵያን ሀገር ብዙ ሰራተኛ ከኢትዮጵያ ሄዶ እዛ ሀገር የሚሰራ ያላትን ሀገር ያውም እንደገና ደግሞ ሰፊ የቆዳ ስፋት ያላትን ሀገር እንደገና ደግሞ ማሸነፍ የማትችል ባይዘው የዚህ የአረብ የነበረው ሙቭመንትም የዩናይትድ አረብ ኤሚሬትስ በጣጥሰዋለች። ሱዳን ገብታ የሰራችው ይታወቃል። ሶማሊላንድ ላይ ገብታ የሰራችው ይታወቃል። ኢትዮጵያ ውስጥም ያላት አሁን ከፍተኛ የሆነ ኢንቨስትመንት ይታወቃል። የፖሊሲ ነፃነት ይዘው የሚጠቅማቸውን ነው የሚያደርጉት እንጂ የአረብ ምናምን ነገር ሙቭመንት ምናምን አሁን ላይ ቀርቷል። አስተላልፋቸው እየተቀያየረ ስላለ ማለት ነው። በቀረች ደቂቃ የሰሞኑን ዘለልካት የሰሞኑን ከሰላምታ ኦኬ፣ ወደሱ እመጣለሁ። እቺ የመጨረሻ ነጥብ የፋኖ ጉዳይ የተነሳ ነገር ነበረ ቀደም። የፌደራል መንግስት እኔ አንድ ነገር ልንገርህ፣ አማራ ክልል ላይ ያለውን ጦርነት እኔ አዝናለሁ። ብዙ ወንድሞች እያጣን ነው፣ ብዙ እህቶች እያጣን ነው። ክልሉን ዲስታብላይዝ እያደረጉት ነው ያሉት።
እኔ ፋኖ አቅሙ የት ላይ እንደሆነ እስካሁን ድረስ የሚታይ ነገር እያየሁበት አይደለም። ኦልሞስት 1 ዓመት አልፎናል። የሆነን አካባቢ እንኳን ነፃ አድርጎ የሚቆጣጠርበት ስቲል የትጥቅ የዚህ የምንድነው የጎሪላ ፋይት ነው የሚያደርገው መሆኑ ማለት ትግል በተራዘመ ጊዜ ውስጥ ነው እያንሰራራ የሚሄደው እየተደራጀ እየተጠራከረ የሚሄደው። ግን ከማያቸው አንዳንድ ምልክቶች ምን አለ መሰለ ቴዲ፣ አንደኛ የፌዴራል መንግስት በሙሉ አቅሙ እየተዋጋ አይደለም። እዛ አካባቢ ሆን ብሎ አማራ ክልል የማተራመስ የማድቀቅ ሲዳከሙ ጉልበት እንዲያሩ ስፔስ የመስጠት ፋኖን ለማጥፋት ሲቃረብ እኮ ይተዋሉ። ጦርነትን እኮ እሱም ያቆመዋል፣ እንዲሰባሰቡ ያደርጋል፣ የማረካቸውን ይፈታል፣ ያሰራቸውን ይለቃል። አማራ ክልል እኮ ጦርነት እንዳይወጣ እያደረገ ነው ያለ እኔ ይሄን ሰውዬ በኢትዮጵያውያን ደምና በአማራ ህዝብ ደም እየቀለደ ነው ያለ ማለት። ምክንያቱም ፋኖ ተገድሎ አይደለም እየሞተ ያለ፣ ገድሎ እየሞተ ነው ያለ። ኦፍ ኮርስ ሊገድሉ የሚሄዱ ኢትዮጵያውያን ወጣቶች የመከላከያ ሰራዊት አባላቶችን እዛ አካባቢ በጣም እየተገደሉ እንዳለ አውቃለሁ። ማሸነፍ ግን አይፈልግም ፌደራል መንግስት። ምክንያቱም ከብዙ አንግል ማየት እንደምትችለው አማራ ክልል ያለውን ጦርነት ካጠናቀቀ የፕሪቶሪያ ስምምነት ጥያቄ ይመጣበታል። የፌደራል መንግስት የፕሪቶሪያ ፈጽም ይባላል። እንዳይፈጽም የወልቃይትን ጉዳይ እንደ መያዣ አድርጎ ይዞታል። ከወልቃይት ሙሉ ለሙሉ ያለው እዛ ጋር የገባውን የአማራ ተወላጅ ካስወጣው የተጠናከረ ፋኖ እፈጥራለሁ ብሎ የትግራይን ጥያቄ የማድበስበስ ስራዎችን እየሰራበት ነው። የትግራይ አንደበት ለመዝጋት ነው እንጂ የአማራ ክልልን ለአማራ ህዝብን በማሰብ በምናምን አይደለም። እና እኔ የአማራን ህዝብ ይሄን ነገር በጥልቀት ቢያየው ወይ እንደ ህዝብና እንደ መንግስት ወደ ትግሉ ቢገባ፣ አለበለዚያ ደግሞ ፋኖ የአማራን ህዝብ በዚህ ደረጃ እንዲጠፋ ከማድረግ እኔ የሆነ መፍትሄ ቢፈልግ ባይ ነው፣ እውነት ለመናገር ማለት ነው። ሰው ትግራይ ውስጥ ያለው ነገር እኔ እንደምታውቀው የጌታቸው ደጋፊ ነው። ብዙዎች እናደዱብኛል። አሁን ልታጣላኝ ነው። ግን ጌታቸው ላይ ያሉት ክፍተቶችን ደግሞ በመውቀስ ወደ ኋላ ልልም። የምትጠይቀኝ ጥያቄ ካለ ጥያቄዎች ላይ መሰረት አድርጌ ልመልስልህ እችላለሁ። አማራ ክልል ላይ ነጥብ ላድርግልህና ትግራይ ውስጥ ያለውን ችግር በውይይት እንዲፈታ እፈልጋለሁ። በጌታቸው በኩል ያሉትና በደብረጽዮን በኩል ያሉትን ችግሮች እንዲፈቱ እፈልጋለሁ ብዬ አስባለሁ። የጌታቸው ድክመቶች ብዬ ማስባቸውን መሰለህ፣ አንደኛ የመጀመሪያ የጉባኤው ጉዳይ ነው። ጉባኤው አሁን በተራዘመ ሁኔታ የትግራይ ህዝብና የቲፒኤልኤፍ አመራሩን ኢቭን ወደ ሌሎችም ባለድርሻ አካላቶችን ለመከፋፈል የሚያበቃ ከሆነ ጉባኤ አንድ ላይ መደረግ ነበረበት ብዬ አስባለሁ። የፌዴራል መንግስት እውቅና ይስጠው አይስጠው ብዜ የገድስ ማለት ነው። ፌዴራል መንግስት ሆን ብሎ ያንን የህወሓትን እውቅና ያልሰጠበት ምክንያት ስላለው ነው። ሰው ጌታቸው እዚህ ጋር መወሰን ነበረበት፣ ጉባኤው ላይ መሳተፍ ነበረበት። ህወሓትም ጉባኤውን ማራዘም ነበረበት። አሁን ችግር እየሆነ ያለው ምንድን መሰለህ ቴዲ፣ ድርቅናዎች አሉ፣ እልሆች አሉ። ችግር ፈቺ በሆነ መንገድ አይደለም የመጡት። ማለት ከፕሪቶሪያ ስምምነት ካለው ነገሮችን አያይዞ እኔ እንደ አንድ ድል ወስጄ ነበር። ምንድነው በዚህ በኩል ቲፒኤልኤፍ ፌደራል መንግስት ላይ ጫና ለማድረግ፣ በዚህ በኩል ደግሞ ጌታቸው ጋራ ወይ ፕሪቶሪያ ስምምነት መሰረት ኢንስቶል የተደረገውን የጊዜያዊ አስተዳደሩ ከፌደራል መንግስቱ ኢንጌጅ እያደረገ የሆነ የራሳቸው ካልኩሌሽን እየሰሩ ፌደራል መንግስትን አስገድዶ የፕሪቶሪያ ስምምነት እንዲፈጽም የማድረግ ስራዎችን እንዲሰራ ነበር ማለት የሆነ ነገር ያስባሉ ብዬ አስቤ ነበር። በእኛ በምናስበው ደረጃ ግን እነዚህ ሰዎች ስማርት አልነበሩ። አባባሌ ገብቷል ብዬ አስባለሁ። ፌደራል መንግስትና የቲፒኤልኤፍ ኢንስቶል ያደርጉት ኢንተርም ገቨርንመንት አለ። ያን ኢንተርም ገቨርንመንት ከፌደራል መንግስት ጋር ይገናኛል፣ ከቲፒኤልኤፍ ጋር ይገናኛል። በአፈጻጸሙ ጉዳይ ላይ ይነጋገሩና ወደ ፕሪቶሪያን የማፍረስ እርምጃዎች ላይ እንዳይሄዱ የትግራይ ጊዜያዊ አስተዳደር ይሰራል። ገብቷል አይደለ? ቲፒኤልኤፍ ደግሞ የፖሊሲ ነፃነት፣ የአካሄድ ነፃነቶችን ከሌሎች ኃይሎች ጋርም ጭምር መገናኘት የሚያስፈልገው ከሆነ እንዲገናኝ ያደርገዋል የሚል እና በዚህ መንገድ ተግባብተው ይሰራሉ የሚል ሀሳብ ነበርና ሁለቱ ግን ለዩ፣ ጎራቸውን ለዩ። በጌታቸው በኩልም ያለው በደብረጽዮን በኩልም ያለው ጎራቸውን ለይቶ በቃ ስልጣን የመሻማት አይነት ነገሮችን አሳዩ። ይህንን ደግሞ አንደኛው ከጌታቸው ሁለተኛው ውስጥ ያዩት ምንድን መሰለህ?
ምክር ቤቶችን አለመያዝ፣ ከሰራዊቱ ጋር ጠለቅ ያለው ኢንጌጅመንትን አለመፍጠር፣ እነዚህ ቲፒኤልኤፍ ሊታገልበት የሚችሉትን መንገዶችን በደንብ አጢኖ ባለመያዝና እነሱ የበለጠ እንዲሄዱበትን አገዛቸው። በዚህ አሁን ላይ ያለው መሬት ላይ ያለው ሀቅ ምንድነው መሰለህ? ዊን ዊን ሲቹዌሽን ወጣቱ ድጋፍ ይፈልጋል። እግሩ ተንጠለጠለ። በተወሰነ የመቀሌ ከተማ ወጣቶች ላይ ብቻ ተመካ። ገባስ ለውጥ እንዳለ ወጣቱ ከጫፍ እስከ ጫፍ ለውጥ ይፈልጋል። ለውጥ ይፈልጋል፣ ግን ዋና ዋና ተቋማቶችን አልያዘም። አዎ እነዚህ ህጋዊ የሚያደርጉትን ተቋሞችን በደንብ አድርጎ አልያዛቸው። ለምን ወጣቱ እስከ የምክር ቤቶቹ ጉዳይ ለምሳሌ ከ12 ዓመት በፊት የተደረገ ምርጫ ነው። 2007 የተደረገ ምርጫ ነው። የመጨረሻው አቶ ጌታቸው ተቋማዊ በማድረግ መያዝ ነበር። ኦኬ ኔክስት ዊክ የሚመለስ ይመስላል ወደ መቀለ። ኮንዲሽኖች አሉት ድርድር የሚያደርጉ ለመግባት የሚሞክሩ 6 ወር ነው የቀረው። ምርጫ እስከሚደረግ ነው። 6 ወር አይደለም። አማኔል 6 ወር ነው የቀረው። እስከ 6 ወር ድረስ አይ እሱማ በኮንፈረንስ ላይ መገዛት ስራሩ ኮንፈረንስ በኢንስቶል በሚደረግበት ጊዜማ ከ6 ወር እስከ 12 ወር ብሎ ነበር። ያ ግን ምን ሊያደርግ ነው? ፌሙ ሚዲያው በእጁ ከሌለ ምክር ቤቱ በእጁ ከሌለ ለምን አይመለስም? ለምን አይመለስም እኮ ተመልሰዋል። ለምሳሌ ምንድነው የሚያደርገው? የሚናገረው ነገር እንኳን የሚዲያው የክልሉ ሚዲያ እንኳን እየዘገበለት አይደለም። እሱ የራሱ ምክንያት ሊኖረው ይችላል። ማለት ትግራይ ውስጥ የሆነ የማባባስ ነገሮች እንዳይኖሩ ትግራይ ውስጥ ያለውን ችግር በትግራይ የሻዕቢያ ደህንነቶች እሱ ዞሮ ዞሮ ምንድነው የሻዕቢያ ደህንነት አደጋ ያደርስበታል ብዬ አላምንም። የጌታቸው አንድ ነገር መሆን ማለት ትግራይን ወደ ትርምስ ማስገባት ነው። ወይ ቀላል አይደለም። ትግራይ ውስጥ ያለውን ኮንሽስ ነው፣ ሁሉ ወጣቱን ኮንሽስ ነው፣ ሰራዊቱን ኮንሽስ ነው። የሆነን ሰው በኃይል የራስን ፍላጎት የምታስፈጽምበት ወይ የሆነ እርምጃ የምትወስድበት ሁኔታ ላይ አይደለም ነው ያለነው። ኮንሲኩዌንሱን አንወጣውማ። ጌታቸው መንካት ማለት ትዊተር ማፍረስ ነው በአጠቃላይ። የሻዕቢያ ደህንነቶች ትግራይ ውስጥ ገብተው ነገር አድርጉ ማለት ፌደራል መንግስት የህግ የማስከበር ዘመቻ ነው ብሎ ወደ ትግራይ ቢገባ ዘንድ ወጣቱ ሊሰልፍ ሊወስደው የሚችለውን አቋም አንኤክስፔክትድ ነው የሚሆነው። እንደዛ አይደለም። ነገር ግን ከጊዜያዊ አስተዳደሩ ጋር ኦፊሻሎች ጋር ንግግር ያደርጋል። አሁን አቶ ጌታቸው ከ6 ወር በኋላ እኮ የጊዜያዊ አስተዳደርነት ፕሬዚዳንትነቱ ያበቃል አይደል? ለምን አያልቅም? ለምን ከ6 ወር ከየት አመጣው? ኢንትሪም ምርጫ እስኪደረግ ድረስ ነው። ምርጫ ይደረጋል አይደል? ኢንትሪም እኮ ምርጫ ሲደረግ ምርጫ እስኪደረግ ድረስ ነው የክልሉ ፕሬዚዳንት እኮ ምርጫ ሲደረግ ምርጫ መቼ ይደረጋል ነው ጥያቄ። ምርጫ ኔክስት ይደረጋል ወይ ታሳቢ እናድርግ። ሲደረግ ምርጫ ሲደረግ ሲጀመር ነገ ምርጫ ቢደረግ ጌታቸው ከስልጣን ይወርዳል እኮ በቃ አለቀ። ምርጫ የሚደረግበት ቀን ነው እንጂ 6 ወር 7 ወር ምናምን ብለህ የቀነ ገደብ ብታስቀምጥ እኔ በምርጫ ቦርድ የጊዜ ሰሌዳ መሰረት ሄጄ ነው። ከዛ በኋላ ያደርጋል። ኔክስት ይር ምርጫ ያደርጋል አብይ። ምናልባት ነገሩ ነው ምናምን በዛ ኢትዮጵያ ውስጥ ምርጫ ቢደረግም ባይደረግም ትግራይ ምርጫ ስታደርግ ነው። በትግራይ ክልል ውስጥ የምርጫ ቦርድ ሱፐርቫይዝ የሚያደርገውን ምርጫ እስከሚከናወን ድረስ ነው የሚለው። ምርጫ ቦርድ የሚያደርገው ምርጫ ለምሳሌ ትናንትና ማን ነው የምትለው የአማኑኤል ምን ብሏል? የፌደራል መንግስት ጊዜያዊ አስተዳደርን የሚተክለው ለ2 ዓመት ነው። ከ2 ዓመት በኋላ ግን 6 ወር ማራዘም ይችላል አለ። እኔ አልቀበለውም እሱ። እንደገና ደግሞ በኮንፈረንስ ላይ ደግሞ 6 ወር እስከ 12 ወር ነው ይላል። እነዚህ ዝም ብሎ እንትን ናቸው እንጂ በፕሪቶሪያ ስምምነት ዓለም የሚያውቀው ምርጫ እስከሚከናወን ድረስ ነው። ግልጽ በተሻለ መጠን ለነ ደብረጽዮንም ለነ ጌታቸውም ፌር የሆነ ትንታኔ ለማስቀመጥ ሞክሬያለሁ። አሁን በነ አማኑኤል በኩል በነ ደብረጽዮን በኩል የሚሰጡን ትንታኔ ብታይ በአንድ በኩል ህግ እናስከብር ይላል፣ በአንድ በኩል ደግሞ በየወረዳው በየዞኑ እየወረደ ማተም ይለቅማል። ገባ? ምን አይነት በአንድ በኩል የፕሪቶሪያን ስምምነት አንቀበልም ይላል፣ እኛ ሳንፈልገው ነው የተስማሙት ይላል። በሌላ በኩል ደግሞ ይመጣና የፕሪቶሪያ ስምምነት እንደሚለው ይላል። ብዥታዎች አሉ። በጣም ብዙ እሱን ነው የምልህ እኮ እርስ በርስ ለእኛ የጠራ ነው ፕሪቶሪያ ስምምነት። አሁን እኔ በጠራ መንገድ እረዳዋለሁ። በአፈጻጸሙ ላይ ቅድም የነገርኩህን አሁን በጌታቸው በኩል አስተዳደሩን ለመትከል አንደኛ የነበረው መዘግየት፣ ሁለተኛ የሚከተላቸው ሜካኒዝሞች የራሴ ጥያቄዎች አሉ።
ገብቷል አይደለ? በደብረጽዮን በኩል የሚያደርጋቸው ነገሮችም በቃ አንዴ ለምሳሌ ህወሓት መጠየቅ የሚችል ከሆነ ስለ ህግ የሚጠይቅ ከሆነ የሚጠይቅ ማን እንደሆነ ታውቃለህ? ካቢኔውን ነው የሚጠይቅ የሚችለው። የፈጠረውን ካቢኔ ውክልና አለ 50 ሲደመር 1 የካቢኔ ግዛት አስተዳደርን ቦታ አለኝ ይላል አይደለ? መጠየቅ የሚችለው ካቢኔውን የትኛውም የህግ ክፍተትም ከሆነ የህግ መጣስም ካለ የወክላቸውን የጊዜው አስተዳደር የካቢኔ አባላትን እንጂ ምክር ቤትን መጠየቅ አይችልም። ምክንያቱም መንግስት ነው፣ ምክር ቤቶች ተጠሪነታቸው ለመንግስት ነው። የመንግስት አንድ አካል ናቸው እንጂ የፓርቲ ልሳን ወይ የፓርቲ የጉዳይ ማስፈጸሚያ አይደለም። በዛ ነው መረዳት የሚችለው። አይ ልክ ነው። የሆነ ሆኖ እነ ደብረጽዮንም ትንሽ ጡንቻቸው የፈረጠመው በእርግጥ እነሱም ይሄ ነው የማይባል ድጋፍ አላቸው። ግን በዋነኛነት ኢትስ ኦል አባውት ፓወር ስላላቸው። አይ ጡንቻ መፈርጠም አለም ቴዲ፣ አሁን ምን አለ መሰለህ አንዳንዴ ፖለቲካ ስትገነዘብ እኛ ሰራዊታችን ቀይ መስመራችን ነው እንዲታወቅ የሚፈልገው ነገር ማለት ነው። በሰራዊቱ ማንም ሰው አይቀልድም። ገብቶሃል አይደለ? ሰራዊቱ አቋም ሊወስድ ይችላል። በቃ ትክክልም ሆነም አልሆነ እኔ ከጀርባዬ አቅም ሊሆነኝ የሚችል ለሚመጣብኝን አደጋውን ማዕከል ያደረገ ምክንያቱም የጦር ድባብ አለ አይደለ? እንደምታየው በኤርትራም ይሁን በኢትዮጵያ በኩል የጦር ድባቦች የጦር ጉስማዎች አሉ። የሚመጣውን አደጋ ለመቋቋም የተደራጀ ኃይልና የተደራጀ አመራር ያስፈልገዋል። በጌታቸውና በደብረጽዮን መካከል ያለውን ችግር መፍታት ካልተቻለ አሁን ላይ ወደ ኃይል እርምጃ የሚገባ ከሆነ ከዛ በኋላ ፖለቲካ የሚባል ነገር አይኖርህም ማለት ነው። ስለ ህግ አታወራም፣ ስለ ፖለቲካ አታወራም። የምታወራው በመሳሪያ ነው። ያለንን አቅም በተደራጀ መንገድ እንዲመራልኝ የምፈልገው ደግሞ እኔ በሰራዊቱ አልደራደርም። ሁለት ለመናገር ማለት ሰራዊታችን ቀይ መስመር ነው። ሰራዊቱ የተሳሳተን ውሳኔ እንዳያስወስኑት ግን እንታገላለን። የፌዴራል መንግስት ደግሞ ይሄንን ታሳቢ አድርጎ እንዲንቀሳቀስ እፈልጋለሁ። የትግራይ አመራሮችም ጭምር በዛም ወገን ያለው አንተ በጌታቸውን በኩል ያለውን ሰራዊት የፈለገውን ነገር ይወስናል ማለት ግን አይደለም። አለ ወጣቱ ጥያቄ አለው፣ ያለው ያስራር ጥያቄ አለው። እኔ አንድ እዚህ ጋር የመጨረሻ አንድ ነገር ላንሳና ምን ስነባበት ኦኬ። ታደሰ ለምንድን ነው መሀል ሰፋሪ የሆነው? ምንድን ነው የሱ አቋም? አይደለም እኔም አላውቅም። እሱም የሚያውቀው አይመስለኝም። ባይዞኝ እሺ፣ ከልብ አመሰግናለሁ። ገባ እናወራለን። ኦኬ፣ ሌላ ቀን እንገናኛለን። ቴንክ ዩ አሌክስ ፋኖ ከልብ አመሰግናለሁ። እንትን አድርግ። እኔም አመሰግናለሁ። እድሎች ምናልባት የተነሳው ክሊር ለማድረግ ነው የቆየሁት፣ በዛ ላይ ለማዳመጥ ሳሚ ቀጥልና የተወሰነ እኔ ልተኛ ስለደከመኝ ሮብ ስለምገባ ሮብ ዕለት እንዲሁ እናወራለን። በኦዲዮ ለሚገቡ ሰዎች ሮብ እመጣለሁ። አስገባኝ ግን ሮብ እመጣለሁ። አስገባኝ። እኔ ምንድን ታውቃለህ፣ እኔ አይናፋር ነኝ እንጂ እኔ ባይዘ ወይ በቪዲዮ መግባት እችላለሁ፣ ችግር የለብኝም። ግን አይናፋር ነኝ፣ አልችልም በቪዲዮ መግባት። ችግር የለውም ሳሚ፣ ከአንተ ጋር ቪዲዮ ኮል ማድረግ እንችላለን፣ ችግር የለውም። በደምብ ደስ እያለኝ እናወራለን። እሺ ሳሚ፣ እሺ ኦኬ፣ ጉድ ናይት።